ቲና ከሄደችበት ቦታ ተመልሳ መጣለች። እንግዲህ የት ነበረች ምን ላይ ነበረች ስንል የት ነው የነበርሽው ግን ስትባል እኔማ ዘና ፈታ ስል ቆይቼ መጣሁ ብላለች። እንግዲህ ዘና ፈታ ስትል ቆይታ የመጣችው ደግሞ ብር ተበድራ እንደሆነ እየተሰማ ነገር አለ። ከማን ነው የተበደረችው? ስንት ብር ተበድራ ብትንፏ ብላ መጣች ነው ጥያቄው። ለምን ካልን እንግዲህ እነዚህ ያበደሩ ሰዎች ራሱ ብድሩ አይመለስላቸውም። ምክንያቱም ቤቱን ሽጬ እመልሳለሁ ብላ ነው። የቤቱን ወረቀት እንደ መያዡ አድርጋ ነው እንግዲህ የተበደረችው ማለት ነው። ስለዚህ አሁን እነዚህ ሰዎች በእውነቱ በጣም ነው የሚያሳዝኑት። በነገራችን ላይ ገንዘባችን ስናበድር እንዴት ይመለሳል የሚለውን መቼስ ማጣራት አለብን እና ለቲና ያበደሩ ሰዎች ግን እንዴት ነው የሚመለስልን ብለው እንኳን ሳያስቡ ያበደሯት ይመስላሉ። እንግዲህ እና እንዴት ነው ያበደሯት? ስንት ብር ተበድራ ፏ ብትን ዘና ብላ እንደመጣች የምንመለከት ይሆናል። እንዲሁም ደግሞ እንግዲህ ዳኒ በጣም አስቂኝ ቃላትን ተናግሯል ለአባባ ማለት ነው። እሱ ምንድነው አባዬ በቃ ይቅርታ አድርግላት ይቅር በላት ብሏል። ዳኒ በእውነቱ ጥሩ ሰው ነው። ምክንያቱም እህቴ ስለሆነች ያው መቼስ እህቴ ስለሆነች ያሳስበኛል እና የእህቴ ጉዳይ ስለሚያሳስበኝ አባዬ አንተ እኮ አባታችን ማለት ነህ። ስለዚህ በቃ ይቅርታ አድርግላትኝ። እውነት ነው ቲና በድላለች፣ ቲና አጥፍታለች። አሁንም እኔም እንዳልነግራት በሁለት ማለት በቃ ከተናገርኩኝ የሚቀርብኝ ነገር አለ። እሱ ስለሚያስጨንቀኝ አልነግራትም። እሷ ደግሞ ያለ አግባብ ያልሆነ መስመር እየሄደች ነው። አባዬ ልናስቆማት ይገባል ብሏል ዳኒ። በእውነት ዳኒ ትክክል ነው። ምክንያቱም ልትገደፍ ይበቃታል ማለት ነገ ጧት እንግዲህ ማለቃቀሷን አንችለውም። እብን ባሏን ራሱ አስቀይማለች በጣም ማለት ነው። ሄዳ ጠፍታ የመጣችው አልበቃት ብሎ ጭራሹን ይባስ ብላ አንተ ከማደር አልፈልግም አለችው። እሱም ችግር የለም እኔም እኮ እኔ ጋደሬ እንደማለልሽ ታውቂያለሽ። መቼስ ይህን ያክል ጊዜ ሌላ ቦታ ቆይተሽ መተሽ እኔ ጋደሬ እንደማለልሽ ይሄ እኮ የታወቀ ነገር ነው እና ሶፋ ማደር ፈልጋለሁ ብላ እኔ እኮ ልልሽ ስል ቀደምሽኝ እኔ ልልሽ ስል ነው የቀደምሽኝ ብሏታል ማለት ነው። እንግዲህ ካሌብ ትክክል ነው። ምንም ያጠፋው ነገር የለም እና እንግዲህ ማን ነው ጥፋተኛ ማን ነው ወይስ ትክክል እያልን ልንነጋገር ሳይሆን ያለውን ነገር የተማርንበትንም ነገር ድራማ መቼም አይተን ዝም አይደለም የምንማርበት ነገር ይኖራል። መቼስ እንደዚች አይነት ግፈኛ ሚስት እንደው ካለች እንኳን ይሄን ስታይ ልትታረም ይገባል ብዬ አስባለሁ ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናሌ። ላይክ በማድረግ ቤተሰብ ያልሆናችሁም ቤተሰብ እየሆናችሁ ተቀላቀሉኝ ስል በትህትና ጠይቃለሁ። ላይኩን ግን ለማዘዝ አይደለም ለማስታወስ ያክል ነው እና ላይክ ማድረጋችሁን አትርሱ ውዶችዬ። እና እንግዲህ ካሌብ በጣም የሚያሳዝን ባል ነው በነገራችን ላይ እንደዚህ የምታደርግ ሴት ካለች መቼም ቲናን አይታ ልትታረም ይገባታል ማለት ነው። በዚህ ልክ ለባል ደግሞ የሆነ ወጥ ሆኖ መታየት በእውነቱ ነውር ነው እና እሷ ያደረገችው ነገር ያው እንግዲህ ሄዳለች ዘና ፈታ ብዬ መጣው ብላለች። ያው እንግዲህ አሁን መርዶ ሲነገራት ወደፊት ማለት ነው። ለጊዜው አልተነገራትም። ቤቱ በስሟ የሆነ መስሏት በጣም በቃ ገንዘብ እንደዚህ ያደርጋል እንዴ! በጣም የሚገርመው ዳኒ ራሱ ታዘባት። እኔ እኮ ገንዘብ ሰዎችን እንደሚቀይር አውቃለሁ፣ ገንዘብ ሰዎችን እንደሚለውጥ፣ ገንዘብ ሲያገኙ ሰዎች እንደሚቀያየሩ አውቃለሁ። አንቺን ግን የዚህን ያክል ትቀያየር ያለሽ ብዬ አስቤ አላቅም ብሏታል። በነገራችን ላይ ዳኒ አፍ አውጥቶ ቤቱ እኮ ፌክ ነው በፌክ ወረቀት ነው ቤትሽ ነው ያሉሽ አላላትም እንጂ ሌላውን ነገር በደንብ ነው እየነገራት ያለው። ተረጋጊ፣ ቆይ አንቺ ሄደሽ ምን ሆነሽ ነው የመጣሽው አላት። እንዴ ምን እየመጣለሁ ዘና ፈታ ብዬ ነው የመጣሁት ስትል እኮ ተዝናንቶ የመጣ ሰው እንደዚህ ነው እንደሚሆነው እንዴ ብቻዬን ጊዜ ማሳለፍ ፈልጌ ነበረ ብቻዬን ጊዜ አሳልፍ የመጣው እኮ። ታዲያ ብቻውን ጊዜ አሳልፎ የመጣ ሰው እኮ ይረጋጋል። አንቺ እኮ መረጋጋት ሁላ ነው ያቃተሽ ብሏታል። እንዴ ሰው ወደዋለሁ በሚለው ሰው እንኳን ይሄን ሲነገር አያስተውልም እንዴ? ይሄንን ሁሉ እየነገራት በፍጹም ነው ልትረዳ ያልቻለችው ማለት ነው። ጭራሹን ብሶባት ይውለ እኔ ተረጋጊ የሚለኝ ሰው በጣም ነው የሚያናድደኝ ብላለች። እንግዲህ እሷ አሁን በልባ ምንድነው ተረጋግታለች ማለት ነው። በጣም ነው ፈን የሚያደርገውና እንደዛ እየጮኸች እንደዛ አግሬሲቭ ሆና
ግን በእሷ ቤት ተረጋግታለች ማለት ነው። ይህቺ እንግዲህ ቲና ነች፣ ትሁት አይደለችም። ትሁት በጣም እንደ ስሟ ትሁት ነች። እንግዲህ ትሁትንም ሄዳባታለች። ትሁትንም ሄዳ ላስወጣሽ ይችላለሁ፣ በማንኛውም ሰዓት የፈለግነውን ይዘን ያልፈለግነውን ጥለን ነው የምናልፈው ውዴ ብላለች ለዳኒ። ዳኒ አልተስማማም በዚህ ሀሳቧ። ለምን ከተባለ ማንሳትም መጣልም አይችሉማ። ቤቱን በስሟ አባባ አላዞሩላትም። እሷ ግን ጭራሹን ያዞሩላት መስሏት አባባን ከፍ ዝቅ ታደርጋቸዋለች። በእውነቱ እኔ እኮ አባትሽ ማለት ነኝ፣ ለምን ሊመክረኝ እንዳይሞክሩ አለች። ምን ሆና ነው እንግዲህ ባሏ ጋር እኔ ሶፋ ላይ ነው መተኛት የምፈልገው ብላ ካሌብም አዎ የኔም እኮ ልልሽ ስል ቀደምሽኝ ብሏታል። ይሄንን ምንድን ነው ምን እየሰራ ነው ትለዋለች። አስቡት እንግዲህ እያነበበ እያየችው ምን እየሰራ ነው አለችው። እሱ ደግሞ እንደ አንዳንድ ሰዎች ደደብ ላለመሆን እያነበብኩ ነው ሲላ ጊዜ ማለት እየሰደብከኝ ነው ስትል ውይ ምን ነው ደደብ ስምሽ ነው እንዴ? በጣም ነው ፈን ያደረገኝ እውነት ደደብ ስምሽ ነው እንዴ አላት። እውነት ነው። አሁን እንደ አንዳንድ ሰዎች ደደብ ላለመሆን እያነበብኩ ነው። በእርግጥ ያው አሽሙሩ ደደብነቱ ለሷ እንደሆነ ግልጽ ነው። ግን እየሰደብከኝ ነው እንዴ ስትል ደግሞ ያው ጭራሽ ደደብነቷን ግልጽ አረገችው ማለት ነው። በእርግጥ ደደብ ብትሆን ነው እንጂ ባላስትቶ ይህን ያክል ቀን እንግዲህ በጣም የሚገርመው ነገር ባሏን ብቻ አይደለም የተወችው፣ አፈቅርሃለሁ የምትለውን ሰው ራሱ ዳኒን ምንም ነገር ሳትነግረው እንደዚህ ቦታ ልሄድ ነው፣ እንደዚህ ላረግ ነው፣ እንደዚህ ልሆን ነው ሳትለው ነው እንግዲህ ብድግ ብላ ሾጥ አርጓት ሄዳ ቆይታ የመጣችው ማለት ነው። ከሳምንት በላይ የሚገርመው ነገር እንደመጣች ግን ትሁትን የተናገረቻት ምን አለቻት? ይውላሽ እኔ በፈለግኩት ሰዓት እዚህ ቤት ላስወጣሽ እችላለሁ ብላታለች። እና ትሁት ደግሞ ማለት ስትላ ጊዜ ይውልሽ እኔ ከዚህ በፊትም ነግሬሻለሁ እና ከዚህ ቤት በማንኛውም ሰዓት ላስወጣሽ እችላለሁ ስትላት፣ ይውልሽ አንቺ ሴት ግን ምን አይነት ክፉ ነሽ? በነገርሽ ላይ ከዚህ በፊትም ከአንዴ በላይ ስንቴ ከዚህ ቤት ላስወጣሽ እችላለሁ ብለሽ ይኸውን ያለሁኝ አንቺም አለሽ ደግሞ መጣሽ ብላታለች ትሁት። እውነቷን ነው። በጣም ግፈኛ ሚስት ናት። ግፈኛ አይገልጻትም። እና እንግዲህ ትሁትም ልትመክራትን ብትሞክር በፊትም ስለማትሰማ ቲና በራሷ ጊዜ ወድቃለች ማለት ነው። ቤቷ ያልሆነውን ቤቷ መስሏት እየተዘባነነች ትገኛለች። ሰዎችን ደግሞ እኔ የማስወጣት ስልጣን አለኝ፣ ይኸውልሽ እንኳን አንቺን የቀጠረሽንም ሁላችሁንም ጥርግርግ አድርጌ ከዚህ ቤት ማባረር እችላለሁ ብላለች። እንግዲህ ቲና እንዴት ነው የምትችለው የሚለው ነገር እንግዲህ የምናወራበት ይሆናል። አትችልም፣ ባጭሩ ምንም የሚያስወራ የለውም። ይሄ እንኳን አትችልም ነው። ነገር ግን ዳኒ አንቺ ሴት ምን ሆነሽ ነው? ባለትዳር እኮ ነሽ። እንግዲህ አስቡት፣ ዳኒን ሰላም አለች በደንብ አድርጋ። ባሏንና የባሏን አባት ግን በእጇ ነው ሰላም ያለችው። ትሁትን ጭራሽ እንኳን ሰላም ልትላት ባታያት ደስተዋ ነው። እና እንዴ አንቺ ግን ቆይ ባለትዳር ሴት እኮ ነሽ፣ ለምንድን ነው ሳትናገሪ እስከዚህ ጊዜ ድረስ የቆየሽው? በዛ ላይ ደግሞ ተነሽና ባልሽን ይቅርታ ጠይቂ አላት ዳኒ ማለት ነው። ከሷ ይሻላል መቼስ። እንዴ ለምንድን ነው ይቅርታ የምጠይቀው? ይህን ያክል ጊዜ ስቆይ እኮ አንድ ቀን እንኳን ደውሎ አልጠየቀኝም ማለች ማለት ነው። በዛ ሰዓት አባባ ምን አሏት? ምን ነው ልጄ አሞሽ ነበር እንዴ ሲሏት፣ ኧረ ምን ቆርጦኝ ምን በወጣኝ፣ እንኳንስ ሊያመኝ በደስታ ስደሰት ነው የቆየሁት፣ እድሜ ለአንድ ሰው ብላለች። እሺ እዚህ ጋር ያነ አንድ ሰውስ ማን ነው የሚለውንም የምናወራ ይሆናል ማለት ነው። እንግዲህ በዚህ ሰዓት ነው ካሌብ አባዬ የምትፈልገው ነገር አለ ትፈልገኛለህ እንዴ ብሎታል። አባባም አይ ልጄ ችግር የለም ሂድ እረፍት አድርግ ብሎት ሄዷል ማለት ነው። ምን ነው ልታየኝ አስጠላሁ እንዲያለችው፣ አዎ ሊያይሽ አስጠልተሽው ነው ቲና። በነገራችን ላይ ዳኒ ካሌብ በዛ ሰዓት ካሌብ ተነስቶ የሄደው ለምንድን ነው? ሊያይሽ ለአይን አስጠልተሽው ነው። እና ግን እሱ አልገባት። ምን አለች? አየህ አለች ለዳኒ ማለት ነው። ምንም እንደማያመጡ ሲያውቁ ዝም አሉ ብላለች። እና ዳኒ ደግሞ እባክሽ አንቺ ሴት ዝም በይ በነገርሽ ላይ የሆነ ፊውዝማ አቃጥለሽ ነው የመጣሽው እንጂ በጤናሽ አይደለሽም ብሏታል። በዛ ሰዓት ነው እንግዲህ የኔ ፍቅር ምነው እኔ ሂጄ ብመጣ በአንድ ሳምንት ውስጥ ብትወጪ አደረጉ እንዴ? ምን ሆነ ነው በላዩል። አሁን እኔና አንተ የኔ ፍቅር ይሄ ቤት የኛ ነው። ይሄ ቤት የኛ ስለሆነ የፈለግነውን ይዘን ያልፈለግነውን ጥለን ነው የምናልፈው ብለዋለች እንግዲህ ለዳኒ። እንግዲህ ዳኒ ደግሞ ምን ይመልስላታል? አንቺ ሴት ኧረ እባክሽ ተረጋጊ፣ ምን ሆነሽ ነው? እሺ እንውጣና ማሳይሽ ቦታ አለ ይላታል።
እሷ ደግሞ ቆይ መጣው ብላ ሄዳ እንግዲህ ያደረገችው ነገር በዚህ ሰዓት ነው እንግዲህ ሄዳ የት ነው የሄደችው? ቀጥታ የሄደችው ትሁት ጋር ነው ማለት ነው። ይኸውልሽ እኔ በዚህ ሰዓት ላስወጣሽ መብት አለኝ። ቤት እኮ በእኔ ስም ዞር አልሰማሽም እንዴ? የቤቱን ወረቀት አላየሽም እንዴ? በእኔ ስም ሆነ እኮ ብላታለች። ድንቄም ባለቤት ብላታለች። በዚህ ሰዓት እንደው አክቲቭ ብትሆን ማለት ነው እንዳለችው ደደብ አይደለሁም ብላለች። እውነት ደደብ ካልሆነች በዚህ ሰዓት እኮ ምን ማድረግ ትችል ነበረ ማለት ትሁትማ የተማመነችው ነገር አለ ብላ ታስተውል ነበር። ግን የለም አታስተውልም። ይኸውልሽ አንቺንም የቀጠረሽንም ሁላችሁንም ማስወጣት እችላለሁኝ ብላታለች። አላየሽም እንዴ የቤቱ ካርታ ወደ እኔ ስም የተዘዋወረበትን እያለች 10 ጊዜ ትነግራታለች። እና ትሰሚኛለሽ ይቅር በይኝ ካላስባልኩሽ እኔ ቲና አይደለሁም ብላለች። መቼም ይቅር በይኝ አትላት። እና እዚህ ጋር ቲና በጣም እየተሳሳተች ነው። ይሄ ብቻ አይደለም ጋይስ፣ ይሄ ብቻ ሳይሆን ጭራሹንም ደግሞ መንብላታለች እንግዲህ ትሁት ስራ እየሰራች ነው። ምግብ እየሰራች ባለበት ሰዓት ቲና ትጠራታለች። አቤት ብላ ስትሄድ ጊዜ ቡና ፈልጋለሁ አለች ማለት ነው። እሺ ድስት ጥጃለሁ አንዴ ድስቱን ላወርደው ስትላት ይኸውልሽ እኔ ስጠራሽ አይደለም ድስት ወተት እንኳን ጥደሽ ቢሆን እንኳንስ አይደለም ኩክ ወተት እንኳን ጥደሽ ቢሆን ጥለሹ እኔ ያዘዝኩሽን መስራት ግዴታሽ ነው ብላታለች። እሺ እመቤት ስትላት ጊዜ አባባ በጣም ነው የሳቁት። አባባና ትሁት ያው ባይን አውርተው ማለት ነው። ከዛ እሺ እመቤት ስትላት ይሄንን ስም በጣም ወድጄዋለሁ፣ ስለዚህ ለሌላ ጊዜ በዚህ ስም ጥሪኝ ብላታለች ማለት ነው። ምን ሚል እመቤት በሚል ማለት ነው። ማን እንግዲህ ቲና እመቤት መባል ፈልጋለች። እንግዲህ ትሁት ደግሞ እሺ እመቤት ችግር የለም ብላታለች። ያው እመቤትነቷ እስከመቼ ነው ከተባለ እመቤትነቷ የቤቱን መርዶ እስክታይ ድረስ ማለት ነው። አባባ ደግሞ ምን ብለዋታል? ወድቀሽ ታውቂያለሽ ብለዋታል። እንዴ ምን ነው እኔ ህፃን ልጅ ነኝ እንዴ የምወድቀው ብላለች። እና ስለ መውደቅ በደንብ አድርገው አብራርተው ነግረዋታል። ግን ፍልጥናት ምንም ነው የማይገባት ማለት ነው። እና አወዳደቅን ማሳመር ጥሩ ነው። በነገራችን ላይ አንዳንዴ ስንወድቅ ከፍ ባልክ ቁጥር ስትወድቅ እንዴት እንደምትወድቅ ማስተዋል አለበት። አንድ ሰው እንደዛ ማስተዋል አለበት ብለዋል አባባ። እውነት ነው። አሁን የቲና አወዳደቅ በጣም ዘጭ ነው የምትለው ማለት ነው። ለምን ከተባለ ከሁለት አይብስ ነው የምትሆነው። ለምን እንግዲህ ዳኒ የሚወደው ማንን ነው? ኤዱን ነው። እና በዚህ መሀል ለአባባ ማን ይደውላል? ኤዱ ደውላ አባባን ታወራቸዋለች። እና አለሁልሽ ልጄ ምን ነው ጠፋሽ? እንዴት ነሽ? ደህና ነሽ ወይ ይሏታል። ማንን? ኤደንን። እዚህ ጋር እንግዲህ ዳኒም ተቁነጠነጠ። ዳኒ ምንድን ነው ምናምን ብሎ ቅምድምድ አደረገው። እና እንግዲህ አባዬ ደህና ነህ ብለዋል። ለምን እንዳይናገርበት ፈርቶ ነው። እና ልጄ እኮ ደውላ ይላል ማለት ነው። እኛ አባባ አባዬ እሺ ይላል። ዳኒ ፈርቶ ደንግጦ እኮ ነው። እና ምን ነው ልጄ ምን ነው? ምንም አልሆንኩም አባዬ ምን ነው አንተ ምን ነው አለ። ደንግጦ እኮ ነው። እና አታውቃትም እንዴ ልጄ በላት ይላል ማለት ነው። ልጄ ወት ብሎ ይቃሰታል። እና እኔ እንደ ልጅ ነኝ እንዴት ትላለች። በዛ መሀል ቲና ያው ከፈለግሽ ነው መቼስ ካልፈለግሽ እኮ አልተዋለድን ይላታል ማለት ነው። እሷም ለነገሩ በፍላጎት መሆኑ ጥሩ ነው፣ በፍላጎት ባይሆን ስንቱ ተጨንቆ ነበር ትላለች ማለት ነው። በጣም ነው የምትገርመው። እና አባባ አይደል ይሏታልኝ። እና ለማንኛውም አባባ እኔ አባት አልፈልግም፣ ልጆት ካልበቁት ግን ልጅ መሆን እችላለሁ ትላለች። ልጆች እንኳን በቂ ናቸው ለእኔ አታስቢ ይሏታልኝ። በዛ መሀል እንግዲህ ዳኒ ደግሞ ምንድነው ማድረግ የሚፈልገው? ዳኒ እዚህ ጋር የእርቅ ስራ መስራት ይፈልጋል። ማለትም በቃ አባባ አንቅረው እንዳይተፏት ከዛ ቤትም ውጭ እንዳትባል። ለምን ከወጣች መጥታ እሱ ጋር ነው የምትጣበቅበት። እሱ ደግሞ ለራሱም አንደኛ ለራሱ ምንም የለውም። ገና ከነሱ ብድር አገኛለሁ ብሎ እኮ ነው ገና ከአሁን እኮ ብድሩን እንዳይከለከል እኮ ነው ለእሷ እውነቱን የማይናገረው። ማለትም ያው 4 ሚሊዮን ብር ነው እንዳይከለከል ነው። 4 ሚሊዮን ብር መውሰድ ስለሚፈልግ ለዛ ጸጥ ረጭ በል፣ ብሩን ከፈለገ ጸጥ በል። ማለትም ያው ለቲና ምንም ነገር አትንገር ነው የተባለው። ይህንን ነገር ግን እሱ ለማረጋገጥ ምንድን ነው ያደረገው? ትሁት ጋር ሄደ። ትሁት ምን ትመክርኛለሽ? ካልነገርኳት ሴት ገደል እየገባች ነው። ዝም ካልኩ ብሩን ይሰጠኛል፣ ከተናገርኩ ብሩን አይሰጠኝም።
ዝም ካልኳት ደግሞ እሷ ገደል እየገባች ነው። ምን ትያለሽ ሲላት አንተ ጥቅምህን ራስህ ታውቃለህ። እሷ ትጠቅመኛለች ካልክ ተናግረህ ገንዘቡን ማጣት ነው። ገንዘቡ ይጠቅመኛል ካልክ ደግሞ እሷን ዝም ብለህ የታዘዝከውን ማድረግ ነው ብላ መልሳለታለች። ስለዚህ እሱ ደግሞ የሚፈልገው ገንዘቡን ነው። ስለዚህ ምን አደረገ? ጸጥ ረጭ አለ። ከዛ ግን በዛ በድንጋጤው መካከል ግን አባባ ወደ ውጭ ሲወጡ ተከትሎ እንዲ አባባ ምን ለማለት ፈልገ ነው በቲና ፊት ኤደንን የምታወራት ብሎ ይደነግጣል ማለት ነው። ቆይ አንተ ምን ያርበተብታል እንዴ? እኔ የተናገርኩት ነገር አለ እንዴ? ይላሉ አባባ ማለት ነው። ግን ራስህ እንዲታወቅብህ አድርገሃል ብለውታል ማለት ነው። እኔ ምን ላድርግ? እኔ እኮ አልጠበቅኩም። ቆይ እስቲ ማናት ብትለኝ ምን ልል ነው ይላል። ግን እኮ አባዬ አንተን ደግሞ እያስቀየመችህ እኮ ነው ይለዋል ማለት ነው። አባባም ያው የመጀመሪያ አይደለም ብለውታል። ተዋትኝ ምንም ችግር የለውም ብለዋል። ግን እሱ ከአባባ ሲመለስ አልለቀቀችውም። ቲና ጠብቃ ያች ሴት ማናት አባባ በስልክ ያወሯት ሴት ማናት ብላ ጠይቃለች። ስለዚህ በዛ ሰዓት ምን ብሏንኝ ዳኒ እንዴ አሁን ገና አስተዋይ ልትሆኝ እያልሽ ነው። ገና አሁን ማዳመጥ ጀመርሽ። ይኸውልሽ አሁን ቤት ውስጥ ገና ከመምጣትሽ ቤት ውስጥ ምን እየተፈጠረ እንደሆነ ሳታቂ ከመምጣትሽ ምን እየተከናወነ እንደሆነ ሳታጣሪ ዝም ብለሽ ትጮያለሽ ይላታል ማለት ነው። እና እሷም ምን ተፈጥሯል? ምን አዲስ ነገር አለ እንዴ ትለዋለች ማለት ነው። እሱም ይኸውልሽ እኔ ምንም መናገር አልፈልግም፣ አልነግርሽም። ግን አንቺ ተረጋግተሽ እየሆነ ያለውን ነገር ዝም ብለሽ አስተውይና እይ። ሁሉም ነገር ግልጽ ነው፣ ምንም የተደበቀ ነገር የለም ይላታል። እና እሷ ደግሞ እንዴ ምንም የሚታይ ነገር የለም ስትለው አዎ መረጋጋት ስላቃትሽ ነው የማይታይሽ። ስለዚህ ረጋ ብለሽ አስተውይ ይላታል። እዚህ ጋር ምንድነው የምንማረው መሰላችሁ? ማስተዋል ጥሩ እንደሆነ ነው ማለት ካስተዋልን ሁሉንም ነገር ማየት እንችላለን። ካላስተዋልን ግን ምንም ነገር ማየት አንችልም። እና ቲና ደግሞ የጎደላት ነገር ምንድነው? አንደኛ ማስተዋል አለመቻሏ ነው። ሁለተኛ ነገር ደግሞ ስርዓተ ቢስ መሆኗ ነው። እና እቺ ሴት ስርዓተ ቢስ ናት። እና ትሁት ጋር በተለይ በጣም ነው የምትፋጠጠው። እና እንግዲህ አባባ ግፏን ምኗን ካዩ በኋላ በነገርሽ ላይ ማለት ልጅህን ልፈታው ነው ስትለው ጊዜ ነው በነገርሽ ላይ እኔም ለልጄ ሚስት አዘጋጅቼለታለሁ ይላታል። ከምርህ ነው ከልብህ ነው ብላ ትደነግጣለች። እንግዲህ ያለ እሷ በቃ ራሱን ከፍ አድርጎ የሚያይ ሰው እንደሌለ አድርጋ ነው የምታስበው። በእርግጥ አልዋሽሽም፣ አላዘጋጀሁለትም። ግን አንቺ ከሄድሽ ችግር የለውም ቆንጆዋን ተመርጦ ያገባል፣ እንፈልግለታለን አንዷን ቆንጆ፣ ከዛ ያገባል ማለት ነው ሲላት ደነገጠች። ግን ደግሞ በጣም አልተገረመችም። ምክንያቱም እሷ ያዘጋጀችው ስላላት ማነው እሱም ዳኒ ማለት ነው። እሷ ዳኒን ማግባት ስለምትፈልግ ብዙም ምንም አልመሰላትም። ከዛ ዳኒን ታገኘዋለች፣ ያወራሉ ማለት ነው። እና አባዬ የሚለው ልክ ነው አዘጋጅቶለት ነው እያለች ትደናገጣለች፣ ትደናበራለች። ዞሮ ግን ማለትም አባባ የተናገሩት ኤደንን ለማጋባት ነው። በዚህ መሀል እንግዲህ ካሌብና ኤደን ሲጋቡ ማን ይከስራል ማለት ነው? ዳኒና እሷ የውሃ ላይ ኩበት ይሆናሉ ማለት ነው። ምክንያቱም እሱ የሚፈልጋት ለገንዘብ እንጂ አያፈቅራትም፣ እሷ ደግሞ ታፈቅረዋለች። እና የማያፈቅራትን ሴት እሱ ደግሞ ማግባት አይፈልግም። እስከ ሞት መስዋዕት ድረስ እሰጣለሁ፣ ከፍላለሁ ብሏል። ለማን? ለኤደን ማለት ነው። ለምን? ኤደን ራሷን የምታስከብር ሴት ስለሆነች ነው፣ ሌላ አይደለም። በዚህ መሀል ቲና የቤቱን ነገር ስትሰማ ምን ትላለች የሚለውንም እናወራለን። ገንዘቡን ግን ተበድራ ነው። ስንት ብር እንደተበደረች ምናምንም ያለው ማን ነው? ዳኒ ነው ማለት ነው። ከመጀመሪያው ያው ያልኳችሁ ገንዘብ ተበድራ ነው የተዝናናችሁ ሲል ሰምተናልኝ። ይህን ይመስላል ማለት ነው ይዤላችሁ የመጣሁት ቪዲዮ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላም ሁኑልኝ።